የት ትሄድ ነው ይለኛል። እኔማ ግሸን፣ አንተሳ ወደ አማራ ሳይንት ይለኛል። ተለያይተን እንለያይና እኔ ግሸን እሱ አማራ ሳይንት ሄደ። ግሸን በታይ ስንደርስ ይደርስብኛል። ደርሼ እኮ መጣ ይለኛል። ከዚያ ላይ ግሸን ደርሰን አብረን ዘልቀን ግሸን ሁሉ አገኝተን ከዚያ ወዲያም ምን እንሄዳለን? ከግሸን እንደገና ምን እንሄዳለን? እንትና ደብረ ቢዘን አይቼ እኮ ቁጭ ብዬ እንዳለው ነው። ሰዎቹ አሉ ሙላው አሉ እንደዚህ ብለው የሚያውኝ ተነስተን አክሱም ጎደን ብለን ደብረ ቢዘን ከደብረ ቢዘን ኢየሩሳሌም ሄደን ጌቴሰማኒን ጎልጎታን ዮርዳኖስን ያን ሁሉ አይተን ያን ተመልሰን ወደ ኢትዮጵያ ስንመጣ ሽራሮ ጦርነቱ የዚያን ጊዜ ጦርነት ሽራሮ ላይ ተካፈለ። የዚያን ጊዜ ገና ሳይመጣ ከዚያን ተራ ሽራሮ እዚያን ስንደርስ በዋልድባ ወዲህ ስንመጣ ይኸው ተመልከት አይማ ቁም ይለኛል። ያ ጊዜ ጎርፍ እንዲህ አድርጎ ጥልቅልቅ ይኸው ይሄ ሰው ደም ነው። ከላይ የሚወርድ ህዝብ የሚፈስ ደም ይሄ ነው። እስቲ እናልቅስላቸው ኃይለ ወደቁት ለደሙ ይለኛል። ያንን አድርገን አልቅሰን ያን ሁሉ እንግዲህ ወደ ኃይለ ይሄ ደም የሰው ደም ነው ይላል። ገና የሽራሮ ጦርነት ያ ሳይከፈል ጦርነት የገጠመ የዚያን ገና ስፊት ነው። ያን አድርጌ ተነስተን እናደርጋለን። ዙረን ምን መጣለን? ከዚህ ቦታ ዙረን እንመጣና ያለ በስተ ምስራቅ ወይራ እዚያ መጣና እዚያ ይለኛል። አይቼ ወዲያ ለምንድን ነው ሴት ያልባል? አይቼ በይሆዲያ ሴት አይነ ይለኛል። ኋላ ሰማህ እኮ ዋልድባ ነው ያለ። ዋልድባ አንዴ እኮ አይ ነው የውሃይ ውስጥ እኮ ነው ያለው። ታዲያ እዚያ እኮ ዋልድባ ነው። ዋልድባ ይሄን አንድ ላይ ነው። ዋልድባ እገኛለሁ ግን አሁን ይቻት መቀመጫ ያ በምስራቅ ያለው ወይራ እዚያ ውስጥ ነው ያለው ብሎ ያው ስውር አለ እና የስተይ ድረስ አለ። ኋላ ምን መጣ? ያ ተባለ ጊዜ ያ ደም ምን ይሆናል? ያው ጦርነት መጣ። እዚያው ላይ ፈሰሰ። ያሁዳ ደም ፈሰሰ ፊት ሰዓት እና ይሄ ቅዱስ ቦታው ታሪክ ነው። አባቶች በመስራቅ እንኳን ነበር። አንድ ቀን ታሪክ ሆነ ሰው በዚያ ምት ይታላል። ያ ዕቃ ቤቱ ነው አገልጋይ ነበረ ካህን። አንድ ቀን እዚያው እያለ በዚያ መጣና ግሩም ነው ብሏል። አንድ ተማሪ ነው አዳዲስ ያደስ ስጉራ እና ቦታው የቅዱሳን ቦታ ነው። የጸሎት ቦታ ነው። ስንት አባቶች እንኳን እየዘጉ የነበረ ቦታ ነው። አሁን መጣ ይሄ ማጉሊያ መጣ ማለት በየት ይገኙ እንጂ የቅዱሳን ቦታ ነው ማለት ነው። ቦታ ታላቅ ቦታ እንዲህ ቀላል ነገር አይደለም። እዚያ ላይ ሲደረግ ቄሱ አገልጋዩ ፍልሰታን በሙሉ ይዘልቃታል። ያንን ሄደህ በእጁ እንዲህ አድርጎ ያሳልምሃል። እስከ ሳምንት ሽታው መልካም ሽታ አንተ አይለቅ ማዕዛው ገና ስትገባ ማዕዛው ነው ሽታው ውድ የሚያደርግ ያው ለቀረ አሁን የሄድክበት አፋፉ ነበረ ማዕዛው የሚመጣው ይቺ ደፋ ያልክባት አዚያ ነው የዚያ ታይ ማዕዛው የሚመጣውና እንዲህ ያለ ቦታ ነው። ያ ሆኖ ምን አመጣ? አሁን ገና አድርገ ሰይጣን አድርገ ይሄን ማጉሊያ መጣና ባለው ወርዶ በረሃ አሉ በይበንትን አሉ በአሻግደምና ይሄ ገደሉ ውስጥ አለ ቅዱሳን ያሉበት በዚያ በገደሉ ውስጥ አልፈን እንሄዳለን። ገደሉን መሀል አልፈን የነበረ ጥድ የነበረ እንትን ነበር። እዚያ ላይ ማዕዛው ሽታው ንቃጭሉ ይወጣል። እንደገና ደግሞ የእንትኗን ወፍ ይዛው ትወጣለች። አታይ ታቹን በይማዱ አሻግደምና በዚያ አግድመ ገደሉ መሀል ነው የምንሄደው እና የቅዱሳን ቦታ ነው። እንዲህ ቀላል ነገር አይደለም። እና ስለዚህ ነው ይሄንን እንግዲህ ነው በእኛም ሁሉ መጣዱ ሁሉም ይገናኛል፣ ሁሉም አደገ። ክብር ምስጋና ይግባውና እንኳን ያን ቦታ ተረገጠው እንኳን ይሄን ቦታ ተረገጠው።